አውቃለሁ። የት ነው ማቅ? ትሰማኛለህ? ከዚህ በኋላ እዚህ ልጅ አጠገብ ብትደርስ እሰቅልሃለሁ። አሁን ተነስተህ ተፋይ። ማን የመጣኝ? የሆነ ልጅ ነው እንደ ኒንጃ ነገር የለበሰ። ይውሻ ልጅ እና እንዴት ትቶኝ ሄደ? እኔ ነኝ በደንብ አድርጌ ትምህርት የሰጠሁት። ድጋሚ እንዳይደርስብህ አስጠንቅቄዋለሁ። ይውሻ ልጅ ወንድ ከሆነ ፊት ለፊት አይጋፋም ነበር። ቆይ ፊቱን አይተኸዋል እንዴ? አዎ አይቼዋለሁ። የማውቀው ልጅ ነው። ማለት የት ነው የምታውቀው? እሱን እርግጠኛ አይደለሁም፣ ግን የሆነ ቦታ አውቀዋለሁ። እሺ ፎቶውን ወይ የሆነ ነገር ብታይ ታስታውሰዋለህ? በሚገባ አስታውሰዋለሁ። እሺ እንደዛ ከሆነ አድራሻህን ወይ ደግሞ ስልኬን ያዘውና እንድትነግረኝ እፈልጋለሁ። አድራሻዬን እሰጥሃለሁ፣ ግን ባይሆን ትንሽ መንገድ ልሽኝ። ብላ ምን አለብህ አንተ? ና ና ና ወደዛ ወደዛ። ኧረ ጭራሽ ተፋ ልቀቀት። አይ አጎቴ ጭራሽ ከብት ጠባቂ ያደረገኝ። ተመለስ ተመለስ። አሬ አይ ጥሞቷን ስትሻ የድመት አፍንጫ ታሸታለች አለ ያገሬ ሰው። ተረቱ ለማን? ላይጧ ነዋ። እንደዛ ከሆነ ይመች። ተሰማለህ? እኔ አውራሪስ ትዕግስት ያለ ቀንዶን ማንም አይመልሰኝም። ቆይ ምን አርግ ነው የምትለኝ? ከዚህ ሂድ። ለምን? ምንም አይነዋ ደስ አይለኝ። እኔ እኮ እዚህ የመጣሁት አጎቴ ጋር ነው። ስለዚህ እስከምፈልገው ጊዜ ድረስ የመቆየ መብት አለ። ግን ደግሞ የኔን ደብሬ ማየት መብት የለም። ከደብሬ ጋር ምንም የለንም። አትቀላብዳልኩ አንተው። እኔ አውራሪስ አይደለም እንዳንተ ያለ ወፈፍ ይቅርና ማንም የማይሸውደ ጀግና ነኝ። እኔ ምን ለግና አውራሪስ የምር እሺ ብትባል ደብሬ ልታገባት ነው? ኋላስ አንተና እሷ እኮ እኩያሞች አይደላችሁ? እንዴት? አንተ እኮ ትልቅ ነህ፣ እሷ ደግሞ በጣም ትንሽዬ ልጅ ነች። ቢቀርብህ ነው የሚሻለው። እሱን አንተ አይመለከትም። እኔ አውራሪስ ከዚህ መንደር የፈለኩትን አግብቼ የፈለኩትን ፈትቼ ነው የምኖረው። እናማ አሁን ልቤ ከጀላት ደብሬ ነው። ድሮም ቃል ተገብቶልኛል። ስለዚህ ደግሼ አገባታለሁ። አውራሪስ ይሄ እኮ ምንም ትክክል ነገር አይደለም። ምን ትክክል ምን ስህተት ይሁን አንተ አትነግረኝም? እስካሁን የታገስኩ የአቤ መላኩ ዘመድ ነብዬ ነው። አሁን በኋላ ግን በቅቶኛል። እና ምን ልታደርግ ነው? ቀየውን ትተህ የማትሄድ ከሆነ ቋንጃን ነው የምልህ እንዳትለኝ። በአሁኑ እንደዛ አላረግም። እና ምንድን ነው? አንድ ጥይት ግንባር ላይ ለቀልና እኔም እጄን ለመንግስት እሰጣለሁ። ህፃኑ ጥይት ምን ነው ተርበተበት? ከዛ ማለት ጥይት ተፈራ ኑሯል። ኧረ ማይፈራ አለ። በል ያልኩህን አድርግ። አይ ታልክ ግን ለቄስ እሸት ሄድና ተናገር። እሳቸው ሚስጥር ጠባቂ ናቸው።
ይዞይ ቆይ ምን ባረገው ነው ይፋታኝ? እጫውንስ አበዛው። ሲያስጠላ በእናትህ ከብቶቹ ራሱ አራቀብኝ። ኦሽ አንተ ምን ሆነ ነው ስልክህን የዘጋው? አንተ ልጅ ግን ግርም ትለኛለህ። ፈታ የተባልከውን ነገር ለምን አትፈታም? ቆይ ምን አደረኩ? ይኸውልህ እዚህ ኬዝ ላይ የሌለ ነው ሙጥኝ ያልከው። ምንድን ነው? ስለ ኪዱ ኬዝ ነው። ትሰማኛለህ? የእሷን ስም አትጥራብኝሽ። ባልጠራብህ እኮ ደስ ይለኝ ነበር፣ ግን አለመጥራት አልችልም። ቾምቤ በቃ በእናትህ ተወኝ። ብተው እኮ ደስ ይለኝ ነበር፣ ግን አልችልም። ለምን? ጀግናው በጣም ተጨንቋል። ልጄን አጣሁት እያለ ነገሩን እያወሳሰበው ነው። ማለት አልገባኝም። ጀግናው እንደ በፊቱ አይደለም፣ የሌለ ተቀይሯል። በጣም ሀዘን እየጎዳው ነው። እንደዛ የሚያፍታታን ሰውዬ ፊቱ በሀዘን ተሞልቷል። ምን ላድርግ ቾምቤ? በቃ እኔ እኮ ወድጄ አይደል። የላይፌ መሪ አንዴ ነው የተሸበለለ። እንዲህ ነገራቶች ውስጥህን ከሚገዘግዙ ኪዱን ማውራት ካለብህ አውራት፣ እሱንም ማግኘት ካለብህ አግኘው። ማንን? ብራዘርህን። ትሰማኛለህ? እሱን ማግኘት አልፈልግም። ለምን? ልገለው ስለምችል። አንተ ያማል እንዴ? ምንም ቢሆን እኮ ወንድም ነው። እኔ ወንድም የለኝም። ተዋሽ አንቲ፣ አሁን የንዴት ሙድ ውስጥ ስለሆንክ ነው እንጂ ወንድም ምን ጊዜም ወንድም ነው። ትሰማኛለህ? ለእኔ ወንድሞቼ እናንተ ናችሁ፣ እህቶቼ ደግሞ እናቃጅል ናቸው። ገባ? ገብቶኛል። ግን እንዲህ መሆን የሚጎዳው አንተን ነው። አንድ ነገር ልንገርህ። ምንድን ነው? ይኸውልህ በቃ ስለዚህ ነገር ሁለተኛ እንዳታነሳብኝ። ነገሮችን በራሴ አስቤ ስወስን የዛኔ ያሳውቃል። ቻው። እንዴ ወዴት ነው? ብቻዬን መሆን እፈልጋለሁ። በቃ አንተ ልጅ ልክ እንደ ጓደኛ ፈልግ ያላገኘም ማለት ነው አይደል? መቼ ፈልገኝ ነው ደግሞ በዚህ ልክ የምትማረርብኝ? ትናንትና ወደ ቤት ስንሄድ ትጠብቅ ነበር። ብቀጠቅጠው ስልክ ጭራሽ አይሰራም። ትናንትና ትንሽ ችግር ተፈጥሮ ነበር። የምን ችግር? ጆኒ እንደተለመደው ምላስ አውጥቶ ነበር ግቢ ውስጥ። ከዛ በኋላ እንድንደባደብ የሆነ ቦታ ከተቱት። እሺ ከዛስ? ከዛማ እዛ ቦታ ሄጄ መጠበቅ ጀመርኩኝ። እንደተለመደው ቀረ አይደለ? አይ ሳላስበው ኒንጆ መቶ ከኋላ መታኝ። ኒንጆ? ይሄ የውሻ ልጅ እንዴ! ቆይ አንተ እንዴት ነው ሳትናገር የምትሄደው? ይኸውልህ ናቱ፣ አንተ በራስህ በመሲና በባሮ ጉዳይ በጣም ቢዚ ነው እና ደግሞ ይህን ነገር በራስህ ፊክስ ማድረግ ፈልገኝ ነው። ኤላ በእናትህ ሰበብ መደርደር ተው። ለእኔ መናገር ችል ነበር። እሺ ከዛስ ምን ተፈጠረ? ከኋላ እንደመታኝ ወዲያውኑ ነው ፌንት የበሉት። ከዛ በኋላ ከሆነ ሰውዬ ጋር ተፋለሙ። ማን ነው ሰውዬው? ምን እንጃ አላውቅም። ቆይ እኔ የምለው ኒንጃውን ግን አይቶታል? እና ደግሞ ፊቱን የሆነ ቦታ አይቼዋለሁ። ይህንን ፊት አውቀዋለሁ ብሎኛል። ይኸውልህ ኤላ፣ እኔ እርግጠኛ ሆኜ ነው የምነግርህ፣ ይሄ ኒንጃ የጆኒ ተቀጣሪ ነው። ምናልባት ጆኒ ራሱ ቢሆንስ? አይ ጆኒ እንኳን ያው እንዴት እንደዛ ልትል ሰለ? ባለፈው ስንፋለም አላየሁም እንዴ? ጭራሽ አይደለም እንደዚህ ሊገለባበጥ ይቅርና የሰፈር ድብድብ ተራ መንደር ጻም እንኳን አይቶ የሚያውቅ አይመስልም። ይኸውልህ እሱን እርግጠኛ መሆን አንችልም። በዛ ላይ ደግሞ ሰውየው ፊቱን አውቀዋለሁ ስላለኝ ምናልባት ደግሞ ጆኒ ፌመስ አይደለ ቲክቶክ ላይ እዛ ላይ ተውት ቢሆንስ? ማን ያውቃል? በእርግጠኝነት ሲሆን እሱን እንግዲህ ምን ነው ይሆናል። ግን አንተ የፈለገ ነገር ቢሆን ማለት ነው መናገር ነበረብህ። እናት ነገርኩህ። ይኸውልህ ኤላ፣ ከአሁን በኋላ ግን የትም ቦታ ስትሄድ ተናገር። እሺ እነግርሃለሁ። የተጎዳው ነገር አለ? የለም በእናትህ እኔ ከኋላ መቶ መምታቱ ብቻ ነው ያናደደኝ። ይሄን እንጃ ደግሞ ደህና ትሆንበት። እንደ ወንድ ልጅ ፊት ለፊት አይጋፈጠም ነበር? እሷ እንደ እኔ መስል እያናደደኝ። ሴታ ሴት ባሮክ ግን አላበዛከው? ምን አረኩሽ ደግሞ? ደህና አደርሽ እኮ አላልከኝም። ገና መገናኘታችን እኮ ነው። ሌላ ጊዜ ግን ጠርተህ ነበር የምትለኝ። እሺ በቃ ለሱ ይቅርታ። እኔ የምልህ ግን ፕሮግራሙ ላይ አልገኝም እንዴ? እንዴ ምን ማለት ነው? በእኔ በኩል እኮ ያለሽው አንቺ ብቻ ነሽ። ለዛ ነው የጠራከኝ። ኪያ ደግሞ የርቅሶ እኮ ነው የሚጠራው። አንተ ግን ቱስሪ ልታስረኝ ነው? ቱስሪ ምንድን ነው? አሁን ወደ ጉዳይ ገባ። ለምንድን ነው ያልጠራከኝ? ኪያ ምክንያቴን እኮ ነገርኩሽ። ጥሩ፣ እንደ ሌሎቹ አክብረህ ማጠራኝ እንኳን አልመጣም። መጠራቱን ከሆነ የፈለግሽው ደስ እያለኝ ነው የምጠራሽ። እሺ ጥራኝ። እሺ ምን ብዬ ልጥራሽ? ጉዳዩን እኮ ታውቂዋለሽ። ሌሎችን እንዳልካቸው በላይ ያንቺ ደግሞ ይለያል። እንኳን የተለየው ኪዩዬ። ባሩክ ስንት ጊዜ ነው የነገርኩህ? ምን ብለሽ? አታቆላምጠኝ። እሺ በቃ እኔ እንደሆነ አላቆላምጥሽም ከዚህ በኋላ። በል ቀጥል። ኪያ ሁላችሁም በተሰበሰባችሁበት ለመሲ ፍቅር ጥያቄ ላቀርብላት ነው። ስለዚህ አንቺን ጠርቼሻለሁ። አትመጭልኝም? ያው ፕሮግራሜን አይቼ ከተመቸኝ እሞክራለሁ። ስለምትሞክሪልኝ አመሰግናለሁ።
እንደዚህ ነው የሚሻለው። አወኩሽ ናኩሽ አይመቸኝም። ቆይ ትናንትና መሲ ምን ሆና ነው? ምን ሆነች? አቅፈ ስታባብላት የነበረውና ዝም ብላ ነው ባክሽ። ትንሽ ነገር ነው የሚያስጨንቃት። እና አንተ አቅፍ ምን አይነት ትሪትመንት ቢሰጣት ነው? ምን ነው አቅፌ ላሳይሽ? ደፋር እዛው መሲ ነቀፍ። ባሩክ ግን መጨረሻ ከን አይቼ እንዴት በኋላ ላሽ ስትል ምን እንደሚወጣ ለማየት ነው። አታስቢ፣ እንደሱ አይሆንም። እንደዛ ከሆነ ጥሩ። በጣም ወረኛ ሆነሽ። በጣም እኮ ዝምታ እያበዛሽ ነው ያለሽው። አልተውሽም ሄሉ፣ በጣም እኮ እየተጨነቅሽ ነው ያለሽው። ከአቡሻ ጋር ካወራን 2 ቀን ሊሆነን ነው። ታዲያ ይሆናችሁ ልጁ እኮ ያለው ገጠር ነው አይደል እንዴ? በስነ ስርዓት እንኳን ቻርጅ መሰካት የማይቻልበት ቦታ። እሱ እኮ ይገባኛል። ሁኔታሽን ሳይው ግን ምንም የገባሽ አልመሰለኝም። እኔ እኮ በእኔ ቦታ የሆንሽ አንቺ ብትሆኚ ሀገር እያዝ ነበር የምትይው። እኔ ቤዛ? አዎ አንቺ ቤዛ። እናቅሽም እንዴ? እሺ ቆይ ወይ ትሄጃለሽ? እንደሱ እኮ አስቤ ነበረ፣ ግን ሳስበው እህቴን ፈሯት። ይሄኔ ነው መሸሽ። አንቺ ቆይ የምርም ቅመሟ ብትፈቅድልሽ ኖሮ ትሄጂ ነበር ማለት ነው? እንግዲህ አንቺ እውነቱን ብሶብሻል። አቡሽ ከዚህ ሲሄድ ስሜቱ ጥሩ አልነበረም። በጣም ተረብሾ ነበር። ስለዚህ በቀን አንድ እንኳን እየደወልኩ ላጽናናው ይገባል። ይገባኛል እኮ ሄሉ፣ ግን በቃ መኝኝ አቡሻ ከዛ ሲመለስ ሙሉ በሙሉ መንፈሱ ታድሶ ነው የሚመለሰው። እንደው ባደረገልኝ በእናትሽ። እኔ ግን አንድ የምፈራው ነገር አለ። ምንድነው? ስለዛሽ ደብሬ ስለምትባል ልጅ ባሰብኩት ቁጥር በቃ የዛ ያቡሽ ነገር በጣም እያሳሰበኝ ነው። እኔም እኮ እሱ ነገር ነው እያሳሰበኝ ያለው። ኧረ አንቺ ልጅ በእናትሽ ቀስ በይ። ሰው ለቀልድ የሚናገረውን ነገር ሁሉ ጠምዘሽ ትችዋለሽ። ያልደረሰበት ደርሶብንማ ስንቱን አየነው። ቤዛ ዝም በይ፣ ከዚህ በኋላ ምንም ነገር እንዳታወሪ እሺ? ለአንቺ ሰላም የሚሰጥሽ ከሆነ ያው ዝም እላለሁ። እኔ የምለው ምግብ እየበላ ይሁን አታወሪ? አሁን ዝም በይ አላልሽኝም እንዴ? ቤዛ ሲጀምር ችግር አለብሽ። እሺ ሄሎ ጠብቂ። ሄሎ ነገር እንደው አያቤ መላኩ ኖሮ ጥሩ ነበረ። ጋሽዬ እንዴት ነው? አንተ ሰውዬ ስንት ጊዜ ነው የነገርኩህ? ጋሽዬ አትበለኝ። አሃ ጋሽዬ፣ እኔ ትልቅ ሰው ጋሼ ነው የምል ብዬ ከነገርኩ ቆየሁም አይደል እንዴ? እኔ ደግሞ ጋሼ ለመባል እድሜ ገና ነው ብዬ ከነገርኩ ቆየሁ አይደል እንዴ? ተው ግድ የለህም ጋሼ፣ አትቆጣ። ተው ግድ የለህም። ተው አዎ አበይ መላኩ፣ አሁን እኮ ከገበያ እየመጣሁ እኮ ነው። ታዲያ ምንድነው ከአቡሽ ጋር የሚያጋጫቸው? አጎቴ በእናትህ በሚገባው ቋንቋ የሆነ ነገር በለው። ምን ብዬ ልንገረው? እኔ 10 ጊዜ ነው ጋሽዬ አስበለኝ ብዬው ይኸው 10 ጊዜ ነው የሚያዘገኝ። እንዴ እስኪ ዝም ብለህ ክላም አድርገኝ አጎቴ፣ ዝም ብለህ ክላም። እኔ ሼባ መስላለሁ? አንተ ልጅ እንደዚህ አይነት ነገር አትናገር አላልኩም እንዴ? ምንድነው የምታወራው? ምን አደረኩ ደግሞ እኔ? አይ እንደው ወግ መሀል ገባን። እንደው ምንም ነገር የለም። ምንም እንደዛ የሚባል ነገር የለም። በቃ አልፈልግም። እንደው አቡሽዬ፣ እንደው ቆይ ምን ባደርግ ነው የሚሻለው? እንዴት? እንዴ ይኸውልህ አሁን እሱ እኮ ጋሽ የሚል አክብሮ ነው፣ ክብር ነው ይሄ። እኔ ደግሞ አልፈልግም። አያበይ መላኩ፣ እንደው ምን አድርገው ይህን ሰው እንደሚያደርጉት እኔ አላውቅም። አንተ ሰውዬ በቃ ተፋታኝ ብያለሁ፣ ተፋታኝ። መቼ አሰርኩና ነው የምፈታ? ይህ ምን አይነት ዝገብ ፕሮማክስ ነው በእናታችሁ? ለማንኛውም የቻት ስልክ ቻርጀር በቃኝ እስክትል ድረስ ነው የተሞላችው። ባልንካ ጎሽ። አይ ደህና ነው። አየህ ይኸውልህ እጁ እንደው ስልክ ለምዶ ቀኑን ሙሉ ጭብጥ ኩርምት ሲል ነው ያለው። አይ አበይ መላኩ እንደው ይቀልዳሉ። ያደለው እጅ ሞፈር ቀንበር ለምዶ ሲያርስ ይውላል።
የእርሶ ጉድ ደግሞ ከስልክ ጋር ተጣብቆ ይውላል። ይኸውልህ ስልኩን ቻርጅ ስላደረክልኝ በጣም አመሰግናለሁ። ግን አሁን መሄድ ትችላለሽ። አቦይ መላኩ የዚህን ልጅ ነገር መላ ቢሉ ይሻላል። አለበለዚያ አውራሪስ ለዋለው ደግሞ ይሄ አውሬ ቋንጃውን ብሎት አረው አሁን እሺ ቋንጃ የሚባል ነገር አስጠላኝ። ከቋንጃው ውጡ እንጂ እኔ ተናግሬያለሁ። አቦይ መላኩ እኔ ተናግሬያለሁ። በሉ ደህና ዋሉ። እኔ መሄድ ነው። መሲ በጣም እየጨነቀኝ ነው። ምኑ? የዓለም ጉዳይ። አንቺ ልጅ እንደዚህ ስትርበተበች ችግር ውስጥ እንዳከችኝ። መጨነቄን እኮ ላንቺ ብቻ ነው የነገርኩሽ። ሰብለ ፊትሽ እኮ ያስታውቃል እንደተጨነቅሽ። እውነት በስቲ ያስታውቅብኛል? አዎ። ምን ላድርግ ብለሽ ነው? መቼ ነገሮች ፈንቅለው ህይወቴ ድብልቅልቁ እንደሚወጣ አላውቅም። ጆኒ ግን ምን አለሽ? ስለምኑ? መጨነቅሽን አይቶ ነው? እሱማ ጠይቆኝ ነበረ። ምን ብሎ? ምንድን ነው የጨነቀሽ ምናምን ሲለኝ ዝም ብዬ ምክንያት ፈጣጥሬ ነገርኩት። አንቺ ልጅ በዚሁ ከቀጠልሽ ዓለም መናገር አይጠበቅባትም። ራስሽ ነሽ የምታጋልጭኝ። እሺ እጠነቀቃለሁ። ግን ልዕላ ምን ብላ ነግረዋለች። ምን ብላ? ሰው እንደደበደባት። ማለት የኛን ስም ጠቅሳ ምናምን ይመስለኛል። ስማችንን አልጠቀሰችም፣ ግን ደግሞ ሲያወራኝ ደህና አልነበረም። ቆይ ኢላ መቼ ነው የነገረሽ? ትናንትና። አላገኘውም ብለሽ አልነበረ? እሱማ ብዬሽ ነበረ። እናማ ለዓለም መረጃ ለመሰብሰብ ስል ነው ያገኘሁት። በሱ ምክንያት ነው ያገኘሽው? አዎ እንጂ ለምን አገኘዋለሁ? ሰብለ ምክንያቱንማ ሆን ብለሽ አንቺ ራስሽ ነሽ የፈጠርሽው። የማይሆን ነገር አታውሪ። ሰሞኑን ግን በጣም እያስቀየምሽኝ ነው። ማለት እውነቱን ስላወራው ነው የምትቀየሚ? የምን እውነት? ለኤላ ያላወቅሽው ስሜት እንዳለሽ ነው። ፍቅረኛ እኮ አለኝ። ከሱ ምን አጥቼ ነው ሌላው እንደማየው? እኔ ምን አውቃለሁ? ኤላ ጋር ያገኘሽውንም አንቺ ራስሽ ታውቂያለሽ። ሰላም አልፈለግሽም መሰለኝ። ምን ነው እውነቱ ይረብሽሻል? ጓደኛሽን ለእንደዚህ አይነት ነገር መጠርጠርሽ በጣም ያሳፍራል። እሺ ፍቅረኛ እያለሽ ሌላ ሰው ላይ አይንሽን የጣልሽ አንቺ እያለሽ እኔ ለምን አፍራለሁ? መሲ አሁን ላስቀይምሽ ነው። ሰብለ እውነቱን ተቀበይና ማስተካከል ያለብሽን ነገር አስተካኪ። ምንም የምቀበለው እውነት የለም። ኤላን አላገኘውም ያልሽውን ግን እንዳትረሽ እሺ? አያገባሽ። አለም ምን ነው ብቻ? ማን አለኝ ታዲያ? አንተ ነበርክ። አንተ ማትድረሽብኝ አልከኝ። ያኔማ ተናድጄብሽ ስለነበር ነው። እኔም እኮ ለመታመን ያናዶኛል። በሰዓቱ ማድረግ ያለብኝ ነገር ነው ያደረኩት። እኔም እኮ ፍቅረኛህ ነኝ። በምትቀናቀነኝ ሴት ፊት ለፊት እንደዛ መናገር አልነበረብህም። አውቃለሁ። በግሌ ልታናገረኝ ትችል ነበር። በዛ ላይ እኔም ብቻ ታርጌት አድርጋ ስታወራ ለምን አላልክም? አንቺ ልክ ነበርሽ። ለምን ብዬ መጠየቅ ነበረብኝ። ደግሞ ደብዳቤውም ሰብለም ልትጽፈው ትችል ነበር። ለሱ ይቅርታ አድርጊልኝ አልኩሽ እኮ። ለማንኛውም እኔ አይደለሁም የጻፍኩትኝ። ሰብለም ወይ ብርክቲ ራሷ ሊሆኑ ይችላሉ የጻፉት። እንዴት? ያው ብርክቲ በእኔ ሀሳባ ከኔ ጋር አጣልታ የራሷ ልታደርግህ። እሺ ሰብለስ? እሷ ደግሞ ብርክቲን አስፈራርታ እንድትርቅህ ነው። ከዛ በነፃነት ታገኘሃለች። ያው መቼም ሰብለ እኔን እንደ ፍቅረኛ ካድርጋ አታይኝ። እስኪ አለማይልኝ አንቺ እንዳልጻፍሽው አረጋግጪልኝ። ቆይ ብርክቲን አስምለህን ያመንካት? እሺ በቃ ነገሮችን በራሴ መንገድ አጣራለሁ። እውነቱን ብትደርስበት በጣም ደስ ይለኛል። አታስቢ፣ የትም ሄድ እደርስበታለሁ። ጥሩ። ቆይ ግን ሌላ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? ማለት ተራርቀን የምንቀጥለው? እኔ ውስጤ ማጥራት እፈልጋለሁ። ንጹህ እንዲሆንልኝ እፈልጋለሁ። ጥሩ ታገሰሃለሁ። ደግሞ ማን ጉዳት እንዳደረሰብሽ ማወቅ እፈልጋለሁ። ለምን? ዋጋቸውን ልሰጣቸው።
ለብርክቲ እንደምትሆንላት ማለት ነው። ሁሉም ሰው የራሱ ቦታ አለው። እሺ ውድድር ውስጥ አትግቢ። እንደ ፍቅረኛ ግን ቅድሚያ እንድትሰጠኝ እፈልጋለሁ። ታዲያ እኔ መቼ ቅድሚያ አልሰጥሽም አልኩኝ? ታፈቅረኛለህ? ጥያቄሽ ራሱ ሲያናድ። ከጥያቄ መሸሻ መንገድ መሆኑ ነው። ባልወድሽ ለምን አጠገብሽ ሆናለሁ? ባልወድሽ ለምን የጎዱሽን ሰዎች ንገሪ ልቅጣልሽ እልሻለሁ። ምናልባት አሳዝኜክ ወይም ደግሞ ሰብአዊነት ስለተሰማክ። አለም በቃ እኔ ልጅ ከዚህ በላይ አታስደብሪ። አውቃለሁ አትወደኝም፣ ግን ደግሞ መቼም ተስፋ አልቆርጥብህም። ለምንድን ነው የፈለግሽ? ናፍቀኸኝ። ቻሊ እኔ እየቀለድኩ አይደለም። በቃ እኔ ስለ ናፍቆት ሳወራ ሁሌ ቀልድ ነው የሚመስል። እንደሱ እያልኩ ብትልም አይደብረኝም። ካስከፋዎች በጣም ይቅርታ። ማለት አይደለም። እና አሁን ለምን እንደፈለግሽ ልትነግሪኝ ትችያለሽ? ስለ ኪዱና ስለ አሻንቲ ላወራክ ነው። ምንድን ነው የምታወሪኝ? ኪዱ ጥሩ ስሜት ላይ አይደለችም። አውቃለሁ። ያደረገችው ነገር በጣም ጸጽቷታል። አንዳንድ ነገሮችን አድርጋ ስህተቷን ልታርም ሞክራ ነበር፣ አልተሳካም። እስኪ ንገሪኝ፣ ምን ለማድረግ ሞክራ ነበር? ከጓደኛዋ ጋር ተገናኝታ ቶማስን ልታወራ አስባ ነበር፣ ግን እሱ ደግሞ ወጥመድ አዘጋጅቶ ጠበቃት። የፈለገ ብትሞክር ያን ያክል ቀላል አይመስለኝም። እንዴት? አሻንቲ ጓደኛዬ በከባዱ ነው የተጎዳው። እሱን ገምታለሁ፣ ግን ምን ለማድረግ እያሰበ ነው? እሱን ገና አልወሰነም። እሱም እዛ ብቻውን ከሚብሰለሰል እሷም ደግሞ ብቻውን ከምትጎዳ ለምን በጋራ ተገናኝተው ስለ ወንድሙ የሆነ ነገር ለማድረግ አያስቡም? ቢሆንና ቢያደርጉት እኮ ደስ ይለኛል፣ ግን አሻንቲ ደርቋል የሚለው ቃል ብቻ አይገልጸውም። እና ዝም እንበል? በእኔ በኩል ማድረግ ያለብኝን እየሞከርኩ ነው። አንቺም አግኝቼ ማውራት እፈልጋለሁ ካልሽ አሻንቲን አግኝተሽ ማውራት ትችያለሽ። እስኪ ሞክራለሁ። በቃ አሁን መሄድ አለብኝ። የት? የሆነ ሰው ላገኝ። ቃጀልን ነው? አዎ። ቆይ ፍቅርህን ተቀበለችህ እንዴ? አይ አልተቀበለች። እና ዝም ብለህ ነው የምትሄደው? ለምን እንደሚሄድ ብነግርሽ ሊደብርሽ ስለሚችል ባልነግርሽ ነው የሚሻለው። ገባኝ። በቃ እኔ ልሂድና አሻንቲን ላገኘው። ለማንኛውም ሚልሽን ሰምተሽ ንገሪ። ያ ማለት ደውይልኝ እያልከኝ ነው? አዎ እንደዛ ያልኩሽ ነው። ቻው በቃ። ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው ሙቻለው በመውደድ ሙቻለው 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 በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃል። ወንድሜ እንዴት ነህ? ጭራሽ ደግሞ ወንድም አደረከኝ። አዎ ወንድሜ እንትን ስለምፈልግ። እኔ ደግሞ ያንተ ወንድም መሆን አልፈልግም። ለምን? እህቴን ስለነጠቀኝ። መች ነጠቅኩ? ፍቅረኛ ስትሆን አጠገቧ እንዳትደርስ ያልኩህ እኮ በቃ ተናድጄ ነበር። ሰዎች በንዴት ሰዓት የሚያወሩት ትክክለኛ ስሜታቸውን ነው። ትክክለኛ ስሜት ልንገርህ? አልፈልግም። እኔ ግን እንድታቅ ስለምፈልግ እነግርሃለሁ። አንተ ያማል አትንገረኝ አልኩህ እኮ። መሲ አጠገብ ሆነህ እንድታማክራት እንድታግዛት እፈልጋለሁ። ለምን? ሰው ነን። ብንጋጭ እንኳን አንተ መሀላችን ገብተን ታስታርቀን እፈልጋለሁ። ብችል ባጣላችሁ ደስ ይለኛል። እሺ ናታን፣ እስኪ እድሉን ስጠኝ። የምን እድል? ጓደኛህ እንደሆነ እመነኝ፣ በጣም ትወደኛለህ። ለመሲም እንደምገባት ይገባሃል። ምን አለበት ባታደርቀኝ? እሺ ናታን፣ ፕሮግራሙ ላይ ትመጣለህ አይደለ? አልመጣም። የእህትህን ደስታ ለማየት መገኘት አለብህ። እኔን ካላስደስተኝስ? ለእሷ ደስታ ስትል መስዋዕት ሁና። ቆይ እኔ የምለው እዚህ ትምህርት ቤት ግን ለምንድን ነው የገባው? ግልጽ እኮ ነው። ንገረኝ። መሲን በቅርበት ለማግኘት ነው። ውጭ የሆነ መቆጣጠር ስላልቻልክ ከኔ ልታረቃት ነው? እንደዛ እንኳን አላሰብኩም ነበር፣ ግን ትንሽ ቀረቤታችሁ በጣም ያስቀናኝ ነበር። ከዛ በኋላ መተው ሁሉን ነገር አበላሸው፣ ድብልቅልቁን አወጣው። በአንተ ሀሳብ ሊሆን ይችላል፣ በእኔ በኩል ግን በደንብ ነው ያስተካከልኩት። ማለት
ያው ጓደኛ እንደ ጓደኛ ነው ወቅት ማድረግ ያለበት፣ ፍቅረኛ ደግሞ እንደ ፍቅረኛ። ግን ብዙ አጓጓ። አንድ ነገር ካገኘውብህ የገነባኸውን ሁሉ ነው እሺ ማፈርስብህ ከሆነልህ። እሺ አሁን ግን እጄ መቼ ማግኘት አለበት። አመሰግናለሁ። ለምን? ስለተነሳህ። ይኸውልህ በቅርቡ ጥላቻ ይነሳል። የዛኔ ደግሞ ጓደኛ እንዲሆን ትፈቅድልኛል? ምን ተገኝቶ እባክህ? ያው መሲ የኔ ስትሆን ጥላቻ እንደሚነሳ ተስፋ አደርጋለሁ። ይኸውልህ ጣሪ ደግሞ አክባሪ ነው። እሺ እንዳትቀር። ሄሎ የኔ ትርትር አቡሻዬ ነበር። እንዴት ነህ? አለሁልሽ። አንቺ እንዴት ነሽ? እኔማ ደህና ነኝ። ስልክህን ደጋግሜ ስሞክረው አልሰራ ስለኝ እኮ ተጨነኩኝ። ባትሪ ጨርሶ እኮ ነው። ከዛ ገበያ በሚሄዱ ሰዎች ስልኪን አስልኬ በሶላር ቻርጅ አድርጎልኝ። ኧረ አቡሻ በእናትህ ይበቃሃል። በቃ ምኑ ነው የሚበቃው? እዛ የምትኖረው ነገር ይብቃህና ወደዚህ ተመለስ። የኔ ቆንጆ ትንሽ እዚህ ቢቆይ ነው የሚሻለው። አሁን እዛ መጥቼ ምንም ማድረገው ነገር የለም። ትርፉ ድብርት ነው። እኔ ያለው አይደለ? ለምን ደብረሃል? በእኔ ምክንያት እየተጨነቅሽ ክላስ ምቀጩ ነገር ጭራሽ ነው የማይጸዳኝ። እዛ ተመችቷል? ምግቡስ እየተስማማክ ነው? ያን የመጣው ጊዜ ነው እንጂ ከበደኝ። አሁንማ ሁሉ ነገር ሴፍ ነው። ወይኔ አቡሻ ግን ምን ያህል ተላምደን እንደነበረ የገባኝ አሁን ስንለያይ ነው። እኔ የምለው ተሳክቶልኝ ዩኒቨርሲቲ ብገባ ኖሮ እንደዚህ ነበር የምትሆኝ? አሁን እኮ እንደዚህ አስጨነቀኝ ያለህበት ሁኔታ። አትጨነቂ እሺ የኔ ቆንጆ። እሺ አባቴ። እና የምትነግረኝ አዲስ ነገር አለ እንዴ? ሰሞኑን ደግሞ ፈረስ መጋለብ ለምጄልሻለሁ። የምርህን ነው? ፈረስ? አዎ። ወይኔ አቡሻ ታድለ። እኔ እዚህ በደንብ ልልመድና እዛ መጥቼ ደግሞ አንቺን አለማመድሻለሁ። ደስ ይለኛል። እና ስለ ገብሬስ ምን አዲስ ነገር አለ? የእሷ ነገር ባክሽ በጣም ከባድ ነው። አውራሪስ የሚባለው ሰውዬ ያው ከእስር ቤት ተፈቷል። ሄሎ ሄሎ አቡሽ። ሄሎ ሄሎ የኔ ትርትር ወይ አሁንስ ኔትወርክ። ሄሎ ሄሎ ዛሬም ደብሮካል። ጠዋት ልትለኝ ከሆነ የመጣው አትልም። ለአንተ በማሰብ እኮ ነው። መስማት የማልፈልገው ነገር አትልም። ቆይ እንደ ጓደኛ መምከር የለብኝም እኮ? የሚያበረታታኝን ነገር ነው። ቆይ ካሪም በርታ እያልኩ ገደል እንድከት ነው እንደምትፈልገው? ቆይ የታየኝ ያለውን ጭላንጭል ተስፋ ለምንድን ነው ልታጨልምብኝ የምትሞክረው? ካሪም አንተ ፍቅር አውሯል። ምንም ጭላንጭል ተስፋ የሚባል ነገር የለም። አየህ አይደል? እኔ የታየኝ ስላልታየህ ነው ረፍ የምትለኝ። ቆይ እራሷ ተወኛል አለችም? ዛሬ እየተጎዳው ስለሆነ ነው። ታዲያ ከዚህ በላይ እንደማትሆነ ምን ሌላ ማረጋገጫ አለ? ትሰማኛለህ? ዛሬ አትወደኝም ማለት ነገ አትወደኝም ማለት አይደለም። እሺ ቆይ ጠበቃት እንበል። ከዛ በኋላ ባይሳካስ? እሱም ማሰብ አልፈልግም። አየክ፣ ምንም አይነት ማምለጫ እያዘጋጀክ አይደለም። ሙሉ ለሙሉ ዝግ ወደሆነበት መንገድ ነው እየሄድክ ያለከው። ጆኒ በፈጠረ እሺ ኤልያስ ሙሉ ለሙሉ መመለስ ከፈለገ ዛሬውኑ ፍቅረኛሞች መሆን እንደሚችሉ ታውቃለህ? አውቃለሁ። ታዲያ ብርክቲ በኤልያስ ፍቅር መቼም ቢሆን ተስፋ እንደማትቆርጥ እያወቅ እንዴት ተስፋ ታደርጋለህ? ቆይ እሺ ምን አድርገህ ነው የምትለኝ? ተዋት። ተዋት? መተው ይሄን ያህል ቀላል ነው እንዴ? ካሌብ አይ ካልክ ግን ትጎዳለህ፣ ነግሬሃለሁ። ቆይ አንተ መጎዳቱን ፈልጌ ይመስላል ሙጥኝ ያልኩባት? ልተዋት ስለማልችል ነው። አንተ ልጅ ይሄ ነገር ግን እየባሰብህ። ፍቅር እኮ ነው ያዘኝ። ስፈልግ ከልቤ የማወጣው ስፈልግ የማስገባው ነገር አይደለም። ቆይ ለምንድን ነው የማትረዳኝ? እሺ በቃ ተረጋጋ። እሺ አንተ ያልተረዳኝ ማን ሊረዳኝ? እረዳካለሁ። አትረዳኝም። ፍቅር ማለት ምን ማለት እንደሆነ የምታውቀው ኖረው ነው። ለምንድን ነው እኔ ላይ ሲሆን እንደዚህ የቀለለብህ? እሺ በቃ ሁለተኛ ልክ ከቻልክ ጊዜ ካልሆነ ግን ምንም አትበለኝ። በቃ እሺ ይቅርታ። የዚህ ላይ ያስከፋው መሰለኝ።
መስዬ ለምን መጣሽ? አሁን ለምን እንደመጣው ሳይገባ ቀርቶ ነው? ሰሚኛለሽ? ይኸውልሽ ስለዛች ሴጣን ልጅ እንድታነሽብኝ አልፈልግም። አሻንቲ አንተ ስለ ኪዱ ያልገባ ብዙ ነገር አለ። ስለሷ ምንም ነገር እንዲገባኝ ስለማልፈልግ በቃ ተይኝ። አልተውህም። ለምንድን ነው የማትይኝ? ማልተውህማ በአንተ እንደዚህ መሆን ውስጥ በጣም ብዙ ሰው እየተጎዳ ስላለ። ቆይ ማንን ጎዳው? አንደኛ ራስህን፣ ሲቀጥል ጀግናውን እና ደግሞ እኛ በዙሪያ ያለንን ሰዎች። ቆይ ቸልዲና እንደዚህም ሆነው ወድጄ ይመስልሻል? አሻንቲ ያለህበት ሁኔታ እኮ ቀላል ነው አላልኩም። ነገር ግን እያደረክ ያለው ነገር ልክ ስላልሆነ እኛም በዙሪያ ያለን ሰዎች እየተሰቃየን ነው። ሰሚኛለሽ? ከዚህ በኋላ በእኔ ምክንያት እንድትሰቃዩ አልፈልግም። በቃ ተው። ብንችል አግኝተን ነው፣ ግን ደግሞ አንችልም። እሺ ምን አድርግ ነው የምትይ? እርግጥ ነው ኪዱ አጥፍታለች፣ ግን ደግሞ ሁሉም ነገር ለበጎ ነው። ማንነቴን፣ ትዝቴን፣ ሁሉንም ነገር እየወደመች ለበጎ ነው ትኛለሽ? ቆይ እሷ ባትመጣ ኖሮ ወንድም እንዳለህ ታውቅ ነበር? ባላቅ ይሻለኛል። እንደዚህ እያልክ ያለው አሁን ነው። በእርግጠኝነት ከዚህ ስሜት ስትወጣ አሁን ያልከውን ነገር አትደግመው። አይምሰልሽ። እኔ ከዛ ሰውዬ የተወለደ ልጅ ወንድሜ ነው ብዬ መቀበል በጣም ነው የሚከብደኝ። እንዴ ቆይ ያጠፋው ወላጅ አባትህ እንጂ ወንድምህ ነው? ሰሚኛለሽ? ወንድሜ እኮ ኪዱን የላከብኝ የወንድምነት ፍቅሩን ሊያሳየኝ ሳይሆን የኔን ህይወት አደጋ ላይ ጥሎ ሀብቴን ለመውረስ ነው። ግን ደግሞ ሳትቀደም ማወቅህ ላንተም ቢሆን ጥሩ ነው። ሊሆን ይችላል። መቼም ግን እሱን ወንድሜ ነው ብዬ ልቀበለው አልችልም። እሱ መብት ነው። ግን አንድ ነገር አትርሳ። ምንድን ነው? ይቺ ልጅ እንደዚህ ጀርባህን በሰጣህት ቁጥር ላትመለስ ልትሄድ ትችላለች። ትሄዳ። አሻንቲ ከተረጋጋ በኋላ ስለ ቶማስ ልጠይቃት ብትፈልጋት ላታገኛት ትችላለህ። ስለዚህ ሳይረፍድ ብታስብበት ጥሩ ነው። ቻው። ወይኔ አሻንቲ፣ እንደዚህ በሰላም የምኖር ሰው በዚህ ልጅ ልበጥበጥ? ቤቲ አሁን ግን በጣም እያሳዝንሽ ነው። በመጣው በሄድኩኝ ቁጥር ተከዘሽ ቁጭ ብለሻል። ምን ሆንኩና ነው የማሳዝነው? ምን ሆንኩት ያለሽ እንዴ? በጣም ብቸኝነት እያበዛሽ ነው። በሰላም ነው? እንግዲህ ሰው ልጅ ፈልጎ ብቻውን አይሆንም። ቆይ ግን ለምን ተፋልማችሁ ነፃነታችሁን አታውጁ? እነማን ማለት ነው ስላላችሁ አንቺ ናሬ ናቸው። ቢሆንልን የምንጠላው ይመስልሃል? እና ያልሞከራችሁት ፈርታችሁ ነው? የምንፋለመው ከአባቱ ጋር ስለሆነ ደብሮን ነው። ገባኝ። ቆይ ታዲያ እንደዚህ ሆናችሁ እስከ መቼ? አላውቅም። ቆይ ግን ለምን አባትየውን ያላስፈቅድላችሁ እኮ አንተ? አሁን ቀንደኛ ነገር ነው ልበል? ምን ነው አባትየው ሀርድ ናቸው እንዴ? ከምታስበው በላይ። ድሮም ሀብታም ሲባሉ አምባገነን ናቸው። አይ ሁሉንም ሰው እንኳን እንደዛ ብለን መደምደም አለብን ብዬ አላስብም። እንዴት ማለት? እኔም ማልስማማባቸው አንዳንድ ሀሳቦች አሉ። እስኪ ንገሪኝ የማትስማሚባቸውን ሀሳቦች። አንዳንዴ ህይወት ላይ ሀብታም እንደ ክፉ ጨካኝ ተደርጎ ድሀ ደግሞ ምስኪን የዋህ ተደርጎ የሚታሰብበትን ነገር አላምንበት። ስለዚህ የያሬድ አባት ሀብታምም የዋህም ናቸው ነው? አላውቅም፣ ብቻ ግን በሚያደርጉት ነገር ክፉ ናቸው ብዬ ልደመድምባቸውም አልፈልግም። ግን ደግሞ ያሬድን ሲያሳድጉት ብቻውን ቤት ውስጥ ዘግተውበት እንዳሳደጉት ታውቃለሁ። ማን ነው እንደሱ ያለ? ረስተሽዋል መሰለኝ። ያኔ ከያሬድ ጋር የቀጠሮ ጌም ስንይዝ የዛን ቀን በደንብ አውርተናል። እንግዲህ እኔ ወንድም ሁሉም ወላጅ እኮ ልክ ነኝ ብሎ የሚያስብበት ልጁን የሚያነጽበት የራሱ መንገድ አለው። እሱ ገብቶኛል። ግን አንድ ነገር ልጠይቅሽ። ምንድን ነው? ከያሬድ ጋር እያወራን ስለ እናቱ ሳነሳበት በጣም ተበሳጨ። ለምንድን ነው? አንተ ለምን ጠየቅከው? ጀስት ስለ ፋሚሊ ጉዳይ እያወራን ነበርና ጠይቁት። እሱ አያገባህም። እሺ አሁንም ደግሜ እየነገርኩ ነው፣ የማይሆን ነገር አትነካካ። በቃ ቤዛ ካጠፉ ይቅርታ። አንቺም ለምን በዚህ ልክ እየተለዋወጥሽ እንደሆነ አልገባኝም። እሱ አያገባህም። ደህና ሁን። በእርግጠኝነት በያሬድ እናት ጀርባ የሆነ የተደበቀ ነገር አለ። እሱን ደግሞ አንቺ ልትነግሪኝ አልፈለግሽም። ግን ደግሞ በቅርቡ የምደርስበት ይሆናል። ምን ነው ጸልመት እንዳየ ሰው ክው ብለሽ ቀረሽ እዛ? አይ ድንገት
ብቅ ስትል ደንግጬ ነው። ምን አስደነገጠሽ? ባልሽ መሆኔን ዘነጋሽው? ማ አንተ? ኋላስ ታኔ ውጪ ሌላ ልታገቢ የሚያምርሻል? ኧረ እንደዛ አልወጣኝም። ትሰሚያለሽ? እኔ አውራሪት ይዤሽ መሄድ አቅቶኝ አይደለም አባትሽ እንዳሉልኝ እያልኩ ሁሌ የምለምነው። አውቃለሁ። የቀየው ሰው ተዘርተ መውጣቱ የአበይ መንገሻን ቃል አሻፈረኝ ብሎ ደብሬን ይዟት ኮበለለ ብሎኝ አይነን ላፈር እንዳይለ ብዬ ነው እንጂማ ይዤሽ መሄድ አቅቶኝ አይደለም። እሱንም አውቃለሁ። አሁን ግን በቅቶኛል። ምኑ? አንቺን መጠበቁ። እና ምን ልታደርግ ነው? ለአባትሽ ንገሪያቸው በጀ ብለው ይስጡኝ። አይ የሚሉ ተሆነ ግን ውርድ ተራሴ። ምን ታደርግ ኑሯል አንተ? ያን ጸጉረ ልውጥ ግንባሩን ብዬ ደፈዋለሁ። ማን? አቡሻን ነው? ስሙን ቄስ ይጥራውና አትጥርብኝ ብያለሁ። ደግ ለአባትሽ ንገሪያቸው በጀ ብለው ይስጡ። አይ የሚሉ ተሆነ ግን ውርድ ተራሴ ተናግሬያለሁ። ሄይ ድሊ እንዲያው ምን ዳን የገባሁት እናንተዬ። አሁንማ አቡሻ የግድ ወደ መጣበት መመለስ አለበት። አቡሽዋ ከየት መጣ? አውራሪት አስቆሞ ሲያወራሽ ነው። ቆይ ምን ብሎሽ ነው እንደዚህ የተጨነቅሽው? እንደው አቡሽዋ እሺ በለኝና ከዚህ ሄድ። ይሄ ክፉ ሰው አጉል ያረጋል። ማ አውራሪስ? አዎ አውራሪስ። አሁን ዝቶን የሄደው ምን ብሎ? አባትሽን አንቺ እንዲሰጡኝ አግባቢያቸው፣ ካልሆነ ግን አቡሻን ግንባሩን ብዬ ነው የምደፋው ብሎ ዝቶብኝ። ምን ግንባር? አዎ ግንባሩን። እኔ የምለው ደብሬ፣ ቆይ ቋንጃይቱ ጋር ነው? ምን ቋንጃ ነው ያልከው? አዎ ቋንጃ። ቆይ እዚህ ጋር ነው። እና ከዚህ ከቋንጃ ግንባር ላይ አይከብድም? ይሄ ማፌር አይደለም። ምንድነው የምታወጋው አንተ? ደብሬ እኔ ደጋግሜ ነግሬሻለሁ። እኔ ለዛ ሰውዬ አሳልፌ አልሰጥሽም። አብሽዋ ግን ተው፣ ግድ የለህም በኋላ ጉል ትሆናለህ። በቃ አንቺ አትጨነቂ። እኔ የሆነ መንገድ ፈጥሬ ፊክስ አደርገዋለሁ። ማለት በቃ የሆነ ነገር ፈጥሬ ከዚህ ይዤሽ እጠፋለሁ። ማንን? እኔን? አዎ አንቺን። አይ እሱን እንኳን ማድረግ ባንተ አቅም አይሆንም። ሁሌ ፈሪ እንደሆንኩ ነው አይደል የምታስቢው? አውራሪስ ክፉ ስለሆነ እንጂ አንተን ፈሪ አድርጌ አይደለም። ደህና አድርጌ እቀምርለታለሁ። ቆይ ምኑን ነው የምትቀምረው? ቀመር ነው ሂሳብ ማለት ነው። ያው እንደዛ ነገር ነው። ኧረ ተው ግን አቡሻ ተው፣ እሺ በለኝና ተዚህ ሂድ። እንዴ ደብሬ አይሆንም አልኩሽ። አይሆንም እንዴ ምንድነው የምትይኝ? ሰላም ሰላም። ስለ ዓለም ነው እሺ? ስለ ዓለም ነው የተፈጠረው ነገር ሰምተሻል? አዎ። ምን ነው ኬላ ገብታችሁበታል እንዴ? ካወራው ለምን አወራሽ ልትይ ነው? አይ እንደሱ እንኳን ልልሽ አይደለም። እና ማውራት የለም ጠይቅሽ። ምናልባት የነገርሽ ነገር ወይ ያልሽ ነገር ካለ ብዬ ነው። ምንም አላለኝም። ዓለም እንደተደበደበሽ ነው የነገረችው። ስለዚህ ሊጠረጥር የሚችለው እኔና አንቺ ነው። እና እኔ ምንም አላደረኳትም። እና እኔ ነኝ ያረኳት? ሰብለ ከኤላ ጋር መጋጨት አልፈልግም፣ በተለይ ባላደረኩት ነገር። ካላደረግሽ ታዲያ ለምን ይሄን ያህል ተጨነቅሽ? በጥርጣሬም ቢሆን ፊቱ እንዲቀየርብኝ አልፈልግም። እሱ እኮ ታዲያ አንቺ ጉዳይ ነው፣ እኔን አይመለከተኝም። ቆይ በጣም ነው የተዝናናሽው። እንዴት እንደምትነግሪው እርግጠኛ ሆንሽ? ምን አንቺ እንደደበደብሻት? ምንድነው የምትቀባጠሪው? እኔ ካልሆንኩ አንቺ ነሽ የምትሆኚው። ትሰሚያለሽ? ዝም ብለሽ የመጣልሽን ነገር በግምት አታውሪሽ። ምን ነው አንቺም ኤላ እንዳይጠላሽ ትፈሪያለሽ እንዴ? እኔ ምንም ሊያጣላን የሚችል ነገር አላደረኩም ካልሽ እሺ። እንግዲህ እውነት ያለው ዓለም ጋር ነው። ጊዜው ሲደርስ ታወራዋለች። ታውራዋ ታዲያ ታውራ። እና ስለኔና ስለአንቺ ምን አሰብሽ? ምን አስባለሁ ማለት ለምንድን ነው መግባባት ያቃተን? ምን ተጣጣም ሰዎች ስላሉ ነው። በደንብ ሳታውቂኝ ስለጠላሽኝ ነው። አንቺን ማወቅም አልፈልግም። እኔ ግን ተግባብተን ጓደኛሞች ብንሆን ደስ ይለኛል። የማይሆን ነገር ባትመኝ ጥሩ ነው። ትንሽም ቢሆን ከኔ ጋር የምትግባቢበት መንገድ ካለ ደስ ይለኛል።
ጉዳይሽን ከጨረስሽ ትሄጂ? እሺ እሄዳለሁ። መልካም ቀን። አንተ ግስለው አንተን ብሎ ደግሞ ግስለው ላለው ምን አጠፋው? አውርዬ ምን በደልኩ? ለዚህ ልጅ የምታደርገውን እንክብካቤ አቁም አላልኩም እንዴ? ለማ ምን ለማን ትለኛለህ? ለዛ ጸጉረ ልውጥ ነዋ። ለአቡሽ ማለት ነው? አዎ ለሱ። አይ የምትል ተሆነ ግን እሱንም አንተንም ታንድ ጉድጓድ ነው ማስገባችሁ። ኧረ እኔው ምን አጠፋው? አውርዬ መጀመሪያውንስ ያመጣው ተይቄ አንተ አይደለም እንዴ? ምን ላድርግ? የአበይ መላኩ እኮ ነገር ሆነብኝ እኮ ነው። ቀጥሎ ደግሞ ከተማ እየወሰድክ የሱን ስልክ የምታስሞላው አንተ እንደሆንክ ሰምቻለሁ። ማ እኔው ገሰላው? አዎ አንተ መቼም አትዋሽም አይደለ? እንግዲህ ታልክ ዋሸት አልዋሽም፣ ግን እሱንም ቢሆን አበይ መላኩ አስቸግሮኝ ነው እንጂ ሌላ ነገር አይደለም። እኔ አውራሪስ በሚስቴና በርስት ቀልድ አላውቅም። አዎ አውቃለሁ። አይ አውርዬ እያወቅሁ። አይ ታልክ ግን እሱ ከሚገባበት ጉድጓድ አብሬ ነው መቀላቀለ። ኧረ ተይ በኋላ ደብሬ ልቀበር። አላውቀውም፣ አያውቀኝም። ይሻላል። ለአበይ መላኩ ደሜ እንደሞቀ ብነግራቸውም ቸል ብለዋል። ግድ የለም አውርዬ፣ እኔ ነግራቸዋለሁ። ተያይዘን ከምናልቅ እሱም ወደ መጣበት አንተም ወደ ሚስትህ ይሻላል። ጉድ! እንደው ይሄ ጦሰኛ እንደው ምንም በሚያገባኝ እኔንም ሊያጋድመኝ። ደስ እንዳለኝ ብታይ። ከብሻ ጋር እኮ አብሯል። እውነት በሄሉዬ የምር እንኳን ደስ አለሽ። እኔ ራሱ በጣም ጨንቆኝ ነበር። እውነት እኔም ጨንቆኝ ነበር፣ ግን በጣም ደስ ብሎኛል ስላወራል። እንኳን ደስ አለሽ። ምን አወራችሁ? እንዳፈኩት ነገረኝ። ሌላ ብቻ አላስታውስም። በጣም ደስ የሚሉ ወሬዎችን ያወራል። እሺ ቆይ ስለ ደብሬ ምንም አላወራሽም? ጀመረሽ ደግሞ። ቆይ ስለሷ ምን ሊለኝ ይችላል? ምናልባት በቃ አሪፍ የከንፈር ወዳጆች ሆነናል ምናምን ብሎ ነው። ትሞክሩን ሂጂ ነው የምበጥስላት። ምኗን ነው የምበጥሽው? ከንፈሯን ነው እኮ። አንቺ እዛ ገጠር ድረስ ሄደሽ አይደለም? ገጠር ሳራ በረሃ ደምነ ሂጂ ነው በጥስላት። የሆነ ሰው አምርሯል። ፍቅሬን አትንኩብኝ ዘራፍ ማለት ጀምሯል ማለት ይሄ ነው። አንቺ ምን አለብሽ? ፍቅርሽን በደህና ሰዓት እጅሽ አስገብተሽ እኔ ጋር ሙት ትያለሽ። እንደው ሄሉን አሁን ምን አለብሽ የምባል ሰው ነኝ እና እኔ ነኝ የምባለው? አዎ አንቺ እንደኔ ቆንጣጭ ገልማጭ ምን የለብሽ፣ እንደፈለግሽ በነፃነት ፍቅርሽን የምታጣጥሚ ጀግና። እሱማ ነበር፣ ግን ደግሞ ሄዶ ቀረ። አይዞሽ ይመጣል ሄሉዬ። ግን አይሆንም እምቢ አልመጣም የሚል ከሆነ አብረን ሄደን ይዘነው እንመጣለን። ትንሽ ታግሾ አልመጣም የሚል ከሆነ መች ይቀርለታል? ኧረ ማምረር። ኧረ እኔ እኮ እየቀለድኩኝ ነበር። ኧረ ቢዚ ሙርቲ ይዥብኛለሽ። እኔ ለአንቺ ጊዜ እንደዚህ ነበርኩ? ለማያውቅሽ አንቺ እና ቹቻ እኔ ምንም በማላውቀው ነብሴ ላይ ስትጮቷል ነበር። መረሳላችሁ እንዳይመስልሽ ነው። አዎ ነው። ብቻ እያስፈራራሽኝ ባሉነ እሱማ ምን አቅም አለኝ። ለማንኛውም ስላገኘሽው በጣም ደስ ብሎኛል። ግን ከዚህ በኋላ ስልኩ አልሰራልኝም ምናምን እያልሽ ዝም ብለሽ እንዳትጨነቂ። እሱማ እኮ ይገባኛል። ግን ደግሞ መጨነቅሽ የሚጎዳሽ አንቺ ነው። አስተያየላ አስቀረ እና ታዲያ ከናፈኩሽ አመጪ ነው ሴት አይደለም ያው ኩራት ምናምን ይዞ ነው። ወንድም ላይ ኩራን ረስቼው ለካ እንደሚልክ ወንድምሽ መሆኔንም ረስተሽው ነበር? እንዴት ይረሳል እንደ ዘበት
ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆኗል ሆይ እንዴት ተረሳ ሆይ። በቃ ሙዲያሽ ለምን ሙድ ይዛለሁ? የምሬን እኮ ነው። አንተን የመሰለ ሰው አሁንም ወደፊትም በጭራሽ አላገኝም። ምናልባት ማን ያውቃል? የኔም ቦታ እኮ ባሩክ ይተካ ይሆናል። ባሩክ እኮ ፍቅረኛዬ ነው። አንቺ ደግሞ የምትፈልጊው ጓደኛም ፍቅረኛም ነው አይደል? ነበር እና ጓደኝነትን እንዳንተ የሚሆንልኝ ሰው ላገኝ አልቻልኩም። ህይወት እኮ እንደዚህ ነች። የምትፈልጊውን ነገር ሁሉ አሰጥሽ። ምናልባት እኛ መቀበል ስላልፈለግን ቢሆንስ? እንዴት ነው እኛ የምንፈልገውን ነገር ላንቀበል የምንችለው? ኩራት ይሆናላ ወይ ደግሞ አልሸነፍ ባይነት። ምናልባት ሊሆን ይችላል። ምንድነው ያስከው? ወረቀት? ደብዳቤ። ደብዳቤ ለማን ልትሰጥ? ላንቺ ነው። እንደ ድሮ ሰው አሁንም ፍቅርን በደብዳቤ ነው የምትገልጸው? እርግጥ ነው ፍቅር ደብዳቤ ነው፣ ግን ከኔ አይደለም ከባሩክ ላንቺ። እና ባሩክ ከጻፈልኝ ለምን ራሱ ባሩክ ነው ተስጠኝ? ቀደም እኔ ጋር መጥቶ ነበር እና አንድ አጋጣሚ ወድቆበት። ማለት ታርቃችሁ ነው? መቼም ቢሆን አንታረቅ። እሺ ገባኝ። እና ምን እንደሚል አላነበብከውም? አላነበብኩትም። ውሸታም! ሳታነበው የፍቅር ደብዳቤ መሆኑን በምን አወቅከው? እሺ በቃ አንብቤዋለሁ። እሺ እና ምንድን ነው የሚለው? ይሄ ላንቺ ነው የተጻፈው፣ ራስሽን አንብቢው። አሁንማ አንዴ አንብበዋል። ስለዚህ ምን እንደሚል ራስን ንገረኝ። እሺ መስዬ፣ የኔ ቆንጆ፣ በአንቺ ፍቅር መሸነፍ እድለኝነት ነው። አይገርምም? መውደቅና መሸነፍ መታደል ሲሆን ከአንቺ ጋር የማሳልፋቸው እያንዳንዱ ደቂቃዎች ለእኔ ልዩ ናቸው። አውርቼሽ አልጠግብም። ጨዋታሽ ሁሉም ይናፍቀኛል። ወደ ቤት እንኳን ስንለያይ እስኪ ነጋ ቸኩላለሁ። ማንም ሰው አንቺ እንዲነጥቀኝ አልፈቅድም። ለአንቺ ማንኛውንም መስዋዕትነት ከፍላለሁ። አንቺ እኔ ብቻ ነሽ። በጣም በጣም ነው የምወድሽ። አንቺን ሳላስብ ማሳልፋት አንድም ደቂቃ የለችም። ሳቅሽ፣ ንግግርሽ በደም ስሬ ውስጥ ከደም ጋር ተዋህዷል። በጣም ነው የምወድሽ። በጣም ነው የማፈቅርሽ። ወይኔ ደስ ሲል! እንዴት የሚያምር የፍቅር አገላለጽ ነው። በጣም እኮ ነው የሚወደኝ። ፍቅር እኮ በቃላት አይደለም እና ፍቅር በተግባር ተግባር ደግሞ ያዋሽ። ልክ አንተ እንደምትወደኝ ማለት ነው። እንደዚህ እስቲ ባሩክ ከሰማ ይደብራል። ስለዚህ አትበይ። አንተ ግን በጣም ለውጥ እያየሁብህ ነው። እንዴት? ቅድም ነበር አልክ፣ ከዛ የተጣለውን ደብዳቤ አምጥተህ ሰጠኸኝ፣ ከዛውን ደግሞ ይደብረዋል እያልክ ለሱ ስሜት የተጨነክ ነው። ሁሉንም ነገር ማድረገው አንቺን ደስ እንዲልሽ ብቻ ነው። አየክ፣ በተግባር ነው አንተ ለኔ ያለህን ፍቅር የምታሳየኝ። ናታን፣ በጣም ነው የምወድክ። ሄሎ ማልበ ሄሎ አሻንቲ። እንዴ አቡሻ አንተ ነህ? ፒስ ነው አለሁልሽ። በእናትሽ እናንተ ጋር እንዴት ነው? ላይፍስ እንዴት ነው? ፒስ ነው? በአካይ ጸዳም፣ ሁሉም ነገር ደባር። አሁንም ያን ኬስ ፊክስ አላደረግከውም አይደል? አው ገና። አረ በቃ አንተ ልጅ ነገሩን አታካብደው። በቃ ለኪዱም ይቅርታ አድርግላት። ከብራዘር ጋር ደግሞ በፊት የምትፈቱት ከሆነ ፍቱት። አይ ካለ ደግሞ አንድ ላይ ሆናችሁ ደግሞ ተፋለሙት። ያኔ የማያሳስብም ባይሆን አንተ ጋር ላይፍ እንዴት ነው? አዛ ነው እባክህ። አዛ ከሆነ ታዲያ ለምን ጥላመጣ? ከመምጣቴ በፊት አንድ የሆነ ነገር ማድረግ አለብኝ። ምንድነው? ስመጣ ደብሬን ይዣት ነው የምመጣው። ምን ደብሬን ያልከው? ሰማኛለህ? ይሄን ጭዌ ለማንም እንዳትናገርሽ። ትርትሬም ቢሆን ይሄን ነገር አታውቅም። ቆይ ግን ምን እየተካሄደ ነው? አንተ ልጅ ያኔ እዛ ያለው ነበር ወደ ከተማ ሊልኳት የነበረው፣ ግን ይሄ አውራሪስ ምንም ሊያስወጣት አልቻለም። ሊበላት ነው? ቀላል። አንተ ቆይ አውራሪስ ካለውማ በጣም ገጠር ነው፣ ሩቅ ነው። ኧረ አንተ ሰውዬ አውራሪስ እኮ እንስሳ ሳይሆን ሰው ነው። እባክህ አሰክስ። ህፃኑን ሳክስ አይደለም። እና ምን አድርጊ ነው የሚላት? ካልተጋባም ብሏል። በዛ ላይ ትልቅ ሰውዬ እኮ ነው እንዴ። የድሮ ሚስቱን ደግሞ ቀጥቅጦ የገደለ ነው። ሸቤ ገብቶ የሚወጣ ነው። እቺ ልጅ ደግሞ ምንም አታውቅ ምስኪን ነች። እሺ አንተ ምን ልታደርግ አስበሃል? የሆነ እቅድ ላውጣ እያሰብኩ ነው። ይዣት ልጠፋ እያሰብኩ ነው። አረዳሽ አንተ ሰማ፣ ይኸውልህ የገጠር ፍቅር ሀርድ ነው። ይኸውልህ ሰውየው ካገኘ ያቀናብራል። አውቃለሁ። ምንም ማድረግ አልችልም፣ ግን የዚህች ልጅ ህይወት ሲበላሽ ዝም ብዬ ማየትም አልችልም። እሺ እቅዱ ምንድን ነው? እሱን እነግርሃለሁ። ምን መሰለህ፣
ሄሎ 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 አቡሻ ሄሎ ጆኒ ምን ሆነ ነው? ምንም አልሆንኩም። እየደበከኝ ነው? ፊትህ ራሱ እኮ ጥሩ አይደለም። የሆነ የተፈጠረ ችግር አለ? የምን ችግር? አላውቅም፣ ግን ከሰው ተጣልተሃል እንዴ? አልተጣለሁም። እሺ ቆይ ለምንድን ነው ማታ ስልክ የማይሰራው? ባትሪ ጨርሰው። ግራ እያጋባኸኝ ነው። ለምን? ትናንት አብረን እንመለሳለን ስል ጥለኸኝ ሄድክ። ማታ ደግሞ ስደውልልህ ስልክ አይሰራም። አጋጣሚ ነው። በእርግጠኝነት ወይ ከሰው ጋር ተጣልተሃል ወይ ደግሞ የሆነ ነገር ሆነሃል። እንደዛ አይደለም። እና ምንድን ነው? ቅድም ከካሊብ ጋር ነበርኩ። እና ምን ተፈጠረ? በጣም ወቀሰኝ። እንዴ ምን አደረግክ ብሎ? እንደ ጓደኛ ከጎን ያልሆንክም ብሎ። ቆይ አንተ ምን ማድረግ ትችል ነበረ? ባልችልም ግን መሞከር ነበረብኝ። እንደማይሆን እያወቅህ? አዎ ሲወርቅ ቆሜ ከማየው ደግፌው አብሬው በወርቅ ይሻለኝ ነበር። እኔ አላውቅም። ቆይ ተስፋ በሌለው ነገር ላይ መልፋት ምን ማለት ነው? እሱ እኮ በእኔና ባንቺ ጉዳይ ሁሌም ከጎኔ ነበር። ጆኒ ይሄና ያ ይለያያል። ዋናው በችግር ጊዜ አብሬ መቆም መቻሌ ነው። እሺ ቆይ እንደማይሆን እያወቅህ ምን ልታደርግ ነው? ብትችል እንዲተዋት ማበረታታት ነው እንጂ። ከእንግዲህ ማተዋት ካልኩት ጓደኝነታችን እናጣለን። እና በርታ ብለህ ገደል ልከተው ነው? መግባት ካለብኝም አብሬው ገብቼ አብረን እንወጣለን። እሺ ቆይ ምን በማድረግ ልታገዘው ነው? ማንኛውንም ነገር። ግን ከኢላ ጋር አትጋጭም አይደል? ቅድሚያ ለካሊብ ነው። እሱ የሚጠቅመውና ብርክት የሚያስገኝለት ከሆነ ጣጣ የለውም። ጆኒ ደህና ሰላም የሆናችሁትን ድጋሚ ጸብ ውስጥ ልገቡ ነው? ያኔ ባንቺ ምክንያት ከኤልያስ ጋር ስጣላ አብሮኝ ነበር። ነገሮችን በሰላም መፍታት አይቻልም? እኔ የምፈልገው እሱ ነው። ግን ደግሞ ማድረግ የምችለውን ነገር እንዳለ አደርጋለሁ። ቆይ ድጋሚ ጭንቀት ውስጥ ልከተኝ ነው? ለምን ትጨነቂያለሽ? ለምን አልጨነቅ? ብትጎዳስ? በፍቅረኛሽ አትተማመኝም እንዴ? አስቀልድ፣ እኔ ምሬን ነው። አታስቢ፣ ምንም አልሆንም። ደግሞ እኮ ቢሆን ነው እንጂ እኮ ላንጋጭም እንችላለን። እሺ፣ ግን ደግሞ ነገሮችን በሰላም ለመፍታት ሞክርሽ። እሺ፣ በቃ ፈታ ለማለት ነው። በቃ ከመሲ ጋር ያለን ግንኙነት ሊቋረጥ ነው። መሲ ምን አለበት ምልሽን ብትሰሚ፣ ከዚህ ልጅ ብትርቂ። እንዴት ብትወጁ ነው ጆሮሽን ለኔ ደፈንሽው? መቼም እኮ በዚህ መልኩ እንራራቃለን ብዬ አስቤ አላውቅም ነበር። ይህ ስሜት እኔ ጋር ብቻ ነው ያለው? እንደምንራራቅ እያወቅሽ እንዴት አስችሎሽ ምንም ነገር ላለማድረግ ወሰንሽ? ቆይ አሁን ምንድን ነው የማደርገው? አለምን እንዴት ነው ማግባባት? ወይ ይቅርታ ልጠይቃት እንዴ? እንደ ደበደብናት ከታወቀ ከኢላ ጋር እጣላለሁ። ከዛ ነገሮች ከረር ጆኒንም ላጣው እችላለሁ። ፈጣሪ እባክህ ከዚህ መከራ አውጣኝ። እስኪ ፈገግ ፈገግ። ሽዋ ምን እያደረክ ነው? ፎቶ እያነሳሽ እና እንዲህ ብዬ ነው እንዴ የምታነሳኝ? እንዴ ምን ችግር አለ? እንዲያማ ደግ አይደለም። ባይሆን አበበ እየገዛልኝ ሽንሽን ቀሚስ ለብሼ ያን የሸጋ ፎቶ ታነሳኛለህ። አንቺ እኮ አልገባሽም እንጂ እንዲሁም እኮ ቆንጆዬ ነሽ። ኧረ ምንድን ነው የምታወጋው አንተ? እንዴ ምን አወጋው? ቆንጆ ነሽ ብለህ ታሽኮረመመኛለህ። ቆይ ቆንጆ ነሽ ማለት ማሽኮርመም ነው እንዴ? ዋላስ ቆንጆ ነሽ ብዬ እንደዚህ ከተሽኮረመምሽ ሌላ ነገር ብለሽ ምን ልትሆኝ ነው? እንጃልህ። በይ አሁን እንጨቱን መልቀም ሰይና አሪፍ አሪፍ ፎቶ ላንሳሽ። ተዋብሽዋ በዚህ ልብስ ደስ አይልም። ችግር የለም። እንዴት ደስ የሚል ፎቶ እንደማነሳሽ እኔ አቡሻ አሳይሻለሁ። አሁን እንጨቱን ጣዩ፣ በእናትሽ ደብኝ ጣዩ። ሳይ
እስኪ አንድ የፎቶ ፖዝ ማለቴ ተስተካከል እስተገ አረ ደብሬ እንዴ እዚህ ጋር ይሄ ዘርጊ ትሽን ከዛ እንግዲህሽን ቀና እሰይ እንደሱ እንዲህ ነው ፎቶ። አይደብርዋ አሁን ደግሞ እስኪ ሌላ አረ አትርከም እሱ ሳይሆን ማለት ፀጉርሽን እዚህ ጋር በተን እንደዚህ እንደዚህ ዞር ነገር እንደዚህ በተን እሰይ እንደሱ ጉድ ጋሽዬ ገዳይ ሲያረፋፍድ ሟች ይገሰግሳል ማለት እንግዲህ አሁን ነው። አይ ግሴ ፊዝ ነው እንዴ ነሽ ጋሽዬ? ይሄ ነገር ምንም አላማረኝም። አንተ ሰውዬ ለምንድን ነው ቆይ ማትፋታኝ? ምንድን ነው የምትወጉት እናንተ? እስኪ ደብሬ ተመልከሽኝ። ምን ነው ጋሽዬ የሚመስለው? ገና የሃይስኩል ተማሪ ልጅ እኮ ነው። አቡሽዋ እሱ እኮ ጋሽዬ የሚልህ ትልቅ ሰው ነው ብሎ ሳይሆን ላክብሮቱ ነው። ውይ ደብርዬ እንደው ምን ልሁንልሽ? አንዴ ንገሪልኝ እስቲ። በቃ ቢሆንም ምን ያልተስማማኝ እንደው ግን እንደው ምን እያወጋችሁ ነበር? እንደው ምንም አይ እንደው ተቀደም ጀምሮ እንደው ፎቶ እኮ ስታነሳት እያየሁ ነው። እና ካየ ምን ያስጠይቃል? እጀም በጀ ማለት አሁን ነው። ስልክን አስሞልቼ መጥቼ የእሷን ፎቶ መሙያ ታደርጓለህ? አያገባም። ትሰማለህ ጋሼ? አሁን ወደ እናንተ ስመጣ አውራሪስን አግኝቼው ነበረ። ብነግረው አልሰማ ብሏል ብሎ ደሙ ሞቋል። ተናዶልሃል። የእሱ ደም ሁሌ እንደሞቀ አይደል እንዴ? መሽቀዝቅዞ ያውቃል። አብሽዋ አንተ አልገባህም። ሊጎዳህ እያሰበ ነው። ቅድምም ነግሬሃለሁ። ለማንኛውም ተመሞተ በፊት እስኪ እንደው አንድ ውለታ እንደው ዋልልኝ ጋሽዬ። አንተ ሟርተኛ! ቆይ ምን ውለታ ነው ሙልልህ? እንደው ጋሽዬ እንደው ስሞተልህ ፎቶ አንሳኝ እኮ አንተን። አሁን ምን ነው ደነገጥክ? አላነሳም። ለምን? ምክንያቱም ባትሪ አልቀብኛል። ተው ጋሼ ግድ የለህም ተው ግድ የለም ተው። እኔ ባለ ውለታ ነኝ ተው። አብሽዋ እንዲያው በሞት ይሽበል እናንሳ። ላንቺ ስል ነው። እሺ ደብርዬ ላንቺ ስል በሉን የኔ አውራሪስ እንዳይመጣ በይ ሂጂ በላ ጋሼ አንሳኝ። እሺ በስትክክል ተስተካከል። እሺ ይኸው ጋሽዬ። ምን እያረክ ነው? አንሳኛ ጋሽዬ። ኧረ አይን እንዳይወጣ በእናትህ። ግን የለህም አንተ። አነሳለሁ። ይሄን አዲስ አበባ አዲስ እንስሳ ብዬ ሳምፕል እሰጣችኋለሁ። አጅሬው በቃ ቀጥሮ መጥፋትን ስራ አደረኩ አይደል? እኔ ለኔ ቀጥሮ እየጠፋሁ እንግዲህ በተባባልንበት ቦታ በሰዓቱ አልተገኘህም ማለት ፈርተ ቀርተሃል ማለት ነው። እሱን ተውና የትላንትናው ሰውዬ የኔን ጆን ፊት እንደሚያውቁ ነግሮኛል። ምን ማለት ነው? እኔ እንጃ። ማለትም ሁሌ ካንተ ጋር ስንቀጣጠር የሚመጣው ሰውዬ እስከ ዛሬ በጣም ደፋር ነበር። በአሁኑ ግን እንደ ፈሪ መጥቶ ከኋላ ነው ያጠቃኝ። እና ታዲያ እኔ አንተን ለማስጠቃት ብዬ ነው ሰው የምቀጥረው? መቼም ራሱ መጣ እያልከኝ አይደለም። እሱን አላቅልህ። ለማንኛውም ተው፣ የኔን ጆን ማንነት በቅርቡ ምደርስበት ይሆናል። እና ታዲያ እኔ ምን ላግዝህ? አትልፋ። የምጠረጠረው ሰው የምፈልገው ሰው ስለሆነም ቀላል ነው። ፎቶን ከቲክቶክ ላይ ማግኘት ይችላል። እንግዲያው መልካም እድል። አመሰግናለሁ። ለማንኛውም ባትረክም ይሻላል። እኔ አንተን ለማጥቃት ብዬ መቼም ቢሆን ማስቀረግ የራስን ጥፋት እኔ ላይ ለማላከት ሞክር። እስኪ እሱን እናያለን። ድጋሚ መልካም እድል። ስማ ደግሞ። እሺ ልስማሽ። ደብዳቤው ምን አስበህ ነው? ምን ነው ተመቸሽ? በጣም እኔማ ይዞልሽ ይመጣል ብዬ አስቤ አልነበረም። እኔ ራሴ እሱ እኮ ነው በጣም ይገርመኛል። እኔማ ሀሳቤ ራሱ እንደዚህ አልነበረም። ያነባል ብዬ ነበር፣ ግን ሲሰጥሽ አንብቦት ነበር። አዎ አሁን ከዛ እኔ ድጋሚ ያስነበብኩት። አንቺ ግን ግፈኛ ነሽ። ሀሳቡ ግን በጣም ያበደ ነው። አዎ ሊሰማው ይችላል ብዬ ያሰብኩትን ነው የጻፍኩለት። ፍቅር የያዘው ሰው ምን ሊሰማው እንደሚችል ግን በደንብ ነው ያጠናኸው። አዎ ምን ቀረኝ? በዛ በኩል ናታን፣ በዚህ በኩል አንቺን እያየሁ አይደል እንዴ? እንዴት ፍቅርን አልረዳም? አንተም ራስህን አትርሳ እንጂ።
ይሁንሽ ነገረኛ ነገር። እሺ ፕሮግራሙስ እንዴት አሰብከው? አነስ ያለ ፕሮግራም እናዘጋጃለን። አዎ ሲታይ ግን የምር መምሰል አለበት። እሱን ለኔ ተይው። ኪያ ተማሪዎችን ጠርታለች። እስከ ዛሬ የነበረው ድራማ መቋጫ ነው የሚሆነው። ውስጤ ግን የሆነ ትንሽ ፍርሃት አለ። የምን ፍርሃት? ቆይ መገገሙን ቢቀጥልበትስ? ይኸውልሽ መሲ፣ ሁለት አማራጮች አሉሽ። ምንና ምን? ድራማችንን መቀጠል ወይም ደግሞ እንደማይወድሽ አምነሽ በቃ መኖር። ምን እያልክ ነው? መውደድማ ይወደኛል። ቢወድሽ የሌላ ሰው ስትሆኝ እያየ ዝም አይልሽም። ባለቀ ሰዓትም ቢሆን ፍቅሩ ለመግለጽ ይሞክራል። ቆይ እስካሁን ያየንበትስ ነገር? መሲ፣ እኔም እኮ እንደሚወድሽ ነው የማውቀው፣ ግን የሰው ስሜት መገመት ከባድ ነው። እኔ ግን ድንገት ፍቅሩን መግለጽ ባይችል ዝም ማለት የለብንም። አታስቢ፣ ፍቅሬን እስከምትቀበይን ቅጽበት በተስፋ እንጠብቀዋለን። ካልሆነ ደግሞ ሌላ መንገድ እንፈልጋለን። በቃ አሁን የበለጠ እንድፈራ አረከኝ። መፍራት ሳይሆን ለሚፈጠረው ነገር ራስሽን ማዘጋጀት አለብሽ። ባሮክ ግን ከባድ ነው። ይገባኛል፣ ግን ምንም ነገር ቢፈጠር ከጎንሽ ነኝ። እሺ? እሺ፣ አመሰግናለሁ። መሲ ደግሞ ምስጋና እኮ ለሩቅ ሰው ነው። ናታን፣ የግድ ፍቅርህን መተንፈስ አለብህ። እንዲህ ተነፈስ፣ እኔም የመጨረሻ ድል እሞክራለሁ። ምን ልታደርግ? አላቅም መሲ፣ ግን የሆነ ከበድ ያለ ነገር እሞክራለሁ። ራስህን ግን አደጋ ውስጥ እንዳትከትሽ። የእስካሁኑ ዱላማ ከንቱ ሲቀር እጅህን አጣጥፌ ቁጭ አልልም። እንዴ አንደኛው እጅህ ሳይሻል ሌላኛው እጅህን ልትሰበር ነው እንዴ? ደግሞ እኮ አንቺ አለሽልኝ። እስከሚሻለኝ ድረስ ትንከባከቢኛለሽ። ያንተ ጉዳት ያሳስበኛል እንጂ ለመንከባከቡ እንኳን አስቸገር የለውም። በቃ ለእንክብካቤ ተዘጋጅ። ምን ልታደርግ ነው? እሱን እኮ አላቅም አልኩሽ። ደጉለዋል አበይ መላኩ። አልምስጌ እንዴት ዋልክ? በረታ ወይ? ቃሌን አልሰማ ብሎ ልጅ እዚያ ቆዩት አይደለ? ኧረ ተው አውራሪስ ተው። ልጁ የመጣው እኮ ለእረፍት ነው። እሱ የኔ ጉዳይ አይደለም። ደግሞ የኔን ደብሬ በማይሆን እይታ እያያት ነው። ይህ እንደሆን ደግሞ እኔ ፈጽሞ አልፈቅድም። ያው እንደው ከዚህ በኋላ ከእሷ ጋር ምንም አይነት ወግ እንዳያወራ መክረንበታል። አይ አበይ መላኩ፣ እኔ የከተማ ሰው ፈጽሞ አላምንም። እና ተሎ ወደ መጣበት ይላኩት። አይ የሚሉት ሆነ ግን እኔ ለሚሆነው ነገር ኃላፊነት አልወስድም። አሁንም በድጋሚ ሁለተኛ ጊዜ ተናግሬያለሁ። ጨርሻለሁ። ወይ ጉድ! እንደው ምን አይነት ጉድ ውስጥ ገባሁ እናንተዬ! ወይ ጣጣ! ሄሎ ሄሎ፣ መኮንን። ኤላ፣ እውነት አንተ ነህ? ይመስገን። ዛሬ እንዴት ነህ? መቼ ሴት ላንቱ ቡጢ ብዙ እንዳልጎዳ ተስፋ አድርጋለሁ። አዎ፣ ምንም አልልም። ተራምጄዋለሁ። መቼም የደወልከው ናፍቄ አይደለም አይደል? ቴሌግራም ላይ አንድ ፎቶ ልኬልሃለሁ። የምን ፎቶ? ኒንጆ ይሆናል ብዬ የጠረጠርኩት ሰው ፎቶ እና ይኸውና፣ እሱ መሆን አለመሆኑን ትነግረኛለህ? ጥሩ፣ እሺ፣ ዘጋው። መልሼ እደውልልሃለሁ። እሺ፣ እጠብቃለሁ። ሄሎ ኤላ። ይሰማኛል። አየሁት። እና ኒንጆ እሱ ነው እንዴ? እሱ አይደለም። እርግጠኛ ነህ? አዎ ኤላ፣ በጣም እርግጠኛ ነኝ። እና ታዲያ ማን ነው? እርግጠኛውን የምነግርህ ነገር ግን በራሴ መንገድ አገኘዋለሁ። እንዴት? አንተ ፌንት ባረክበት ሰዓት ላይ እኔና እሱ ስንደባደብ ጥሩ መረጃ ከኪስ ወጥቶ ነበር። እሱን ተጠቅሜ ያገኘዋለሁ። ምን አይነት መረጃ ነው? ለጊዜው እንኳን እሱ ሚስጥር ነው። ብትነግረኝ ምን ችግር አለ? ችግር የለውም፣ እነግርሃለሁ። ከዛ በፊት ግን አንተ የምትነግረኝ አንዳንድ ነገሮች ይኖራሉ እኮ። ምንድን ነው የምነግርህ? እሱን እንኳን በስልክ ሳይሆን በአካል ስንገናኝ እናወራዋለን። እሺ፣ የላግኝ ሲመቸኝ እደውልልሃለሁ። እሺ፣ መልካም ቀን።
በአንተ ቤት ማንነትን ያላወቅኩት መስሎ ነው አይደል? እሺ እንዴት ነው? ጥጋብ ነው መልስ ማሰጪ? እንዴትም በሆነ ያስጨንቅሽም ብዬ ነው። እንዴት አልጨነቅልሽ? አሁን ላይ ጠላቴ ብትሆኝም እኮ በፊት በጣም የምወድሽ ጓደኛዬ ነበር። በድሮ በር ያረሰ የለም ሲባል አልሰማሽ? እንዴትም ሆነ እንዴት አሁን ላይ መጥላትሽ ነው ማለት ነው። ስራሽ አይደለም መጠላት ያስገድልሽ ነበር። እኔ እንዳንቺ ክፉ ስላልሆንኩ ነው። ምን አደረኩሽና? አታስቂኝ አለች በጌ። ምን አደረኩሽ? አዎ ምን አደረኩሽ? ፍቅሬን ለመንጠቅ ደፋ ቀና እያልሽ ምን አደረኩሽ? አሁንም ቢሆን እኮ መስማማት እንችላለን። በጣም ጥሩ። እኔም እሱን ነው የምፈልገው። ሁሉንም ነገር ረስተን እንደ አዲስ እንጀምር። የወጋ ቢረሳ የተወጋ ይረሳም አይደለም የሚባለው? ያደረግሽኝ እንዴት በቀላሉ ልረሳልሽ እችላለሁ? ቆይ እሺ በምን መልኩ እንስማማ? ላጠፋሽው ጥፋት ሁሉ ትክሽኛለሽ። በምንድን ነው የምከስሽ? ከዚህ በፊት እንድታስቢበት የነገርኩሽን። የቱን? ለኤላ ሄደሽ ደብዳቤውን አንቺ እንደጻፍሽ ትነግሪያለሽ፣ እኔ ነጻ ታደርጊኛለሽ። እሱን በጭራሽ ማድረግ አልችልም። ለነገሩ ባትችይም ግድ የለኝም፣ አስገድጄ እንድታደርጊው ያደርግሻለሁ። በማስገደድ ከሆነ በማን እንደሚብስ ያየሽው መሰለኝ። ባይሳካላችሁ ማለትማ ይሄን የመሰለ አስፈላጊ ፋይል በስልኬ ብቻ አንጠልጥዬ የምዞር ነው እንዴ የሚመስልሽ? ቆይ አንቺ ግን ከኔ ምንድን ነው የምትፈልጊው? ልታሳብጅኝ ነው እንዴ? አዎ የኔ ቆንጆ፣ እንደዚህ ስትሆኚ ነው የሚያምርብሽ። አለም በፈጠረሽ ማድረግ የማልችለው ነገር ነው እየጠየቅሽኝ ያለሽው። አለመቻልሽ እኔን አያሳስበኝም። ደግሞ ለዛች መሲ ንገሪያት እሺ። እግሬ ስር ተንበርክካ ዋጋ እንድትከፍል ባላደርጋት አለም አይደለሁም። አለም በፈጠረሽ ከጆኒ ጋር መጣላት አልፈልግም። እኔም እኮ ከኤላዬ ጋር መጣላት አልፈልግም። አለም በእናትሽ ትሰሚኛለሽ? አሁን መስማት የምፈልገው ደብዳቤውን ሄደሽ እኔን ነው የጻፍኩት ብለሽ ለኤላ እንድትነግሪው ብቻ ነው። ቻው። ቆሻው ምንድን ነው የማደርገው?